ሁሉ አድርገኝ እሷ ጋር ብቻ ውሰደኝ። የትሽት ነች? እሱ ለምን ይጠይቀኛለህ? የት እንዳደረካት የምታውቀው አንተ አይደለ እንዴ? እውነት ነው? የምርሽን ነው? እየጠረጠርሽ ነው? ሳራ ያለችበት ቦታ አውቄ የደበኩ ነው የመሰለሽ? አዎ አድናን፣ ማንነትን በደንብ አድርጌ ያውቀዋለሁ። አታስመስል አድናን። አሁን እህት ያለችበትን ብቻ ንገረኝ። እንደዚህ የምታስቢ ከሆነ በጣም ነው የማዝነው። መጀመሪያውኑ ሚስቴ እውነቷን ነበር። አንቺን በፍጹም ማመን አልነበረም እኮ። አንተ የምትታመን ሰው ሆነ እኔ የምትጠረጠረኝ? ቢገባ በጣም የቆሸሸ ቆሻሻ ማንነት ነው። አትቆጣጠረው፣ አድርገው። እህቴን ያደረካትን በሙሉ አድርገው። ሚያ ሌሊኝ እየጠበኩሽ ነው። ታውቂያለሽ አይደል? ማንም ሰው ብልጥ ሊሆንብኝ ሲሞክር ደስ አይለኝም። ቆይ ማን ብልጥ ሊሆንብህ ሞከረ? አልገባኝም። ምን እያሰብክ ነው? ከኔና ከአንቺ ውጭ ስለዚህ ጉዳይ የሚያውቅ ሌላ ማንም ሰው የለም አይደል እንዴ? አዎ የለም። ማን ሊወስድ ይችላል? ንገሪኛ። ለዚህ መልሳለሽ? አዎ። ሜራና ሮቤል አሁንም በጣም ጥል ውስጥ ገብተዋል። አንቺ ነሽ የደበቅሽው፣ አንተ ነህ የደበቅኩ ሚስጥራቸው በሁለቱ መሀል በጣም የሴረኞቹ ጉዳይ አሳስቧቸዋል ማለት ነው። የሰሚራ ሬሳ ከጠፋ በኋላ ሮቤል ሜራንም ጠርጥሯታል። ግን ደግሞ እሷም የጠረጠረችው አድናን ወይስ የሰሚራ እህት ሉሃና ናት ብላ ነበረ ለማሰብ የሞከረችው። ግን ደግሞ ሮቤል ይሄንን ነገር ትክክል አይደለም፣ አንቺ ነሽ የሆነ ስህተት እየሰራሽ ነው፣ አንቺ ነሽ የዚህ ሁሉ ተጠያቂ ብሏታል ማለት ነው። እርጉዝ መሆኗ ሲያቅ ነው ካነቃት የተዋት ማለት ነው። ሆዷን ስትይዝ ካየ በኋላ ሮቤልም ሜራንም ሊገላት አስቦ ነበረ። በዚህ መሀል ግን የሰሚራ አስክሬን መጥፋቱ በጣም አስጨንቋቸዋል። ምንድን ነው የሚሻለን አሁን ላይ? በቃ እጃችን መስጠት አለብን ማለት ነው ግዴታ በማለት ነበረ ሮቤል የነገራት። ሜራም እኔ መታሰር አልፈልግም በጭራሽ፣ ልጄ እስር ቤት ሆኜ ማሳደግ አልፈልግም ብላለች። ሉሃና አሁንም ቢሆን አንተ መጥፎ ሰው ነክ፣ አታስመስል፣ ጥሩ ሰው ምንም ራሴን እየተቆጣጠርኩኝ ነው፣ መሳደብሽን ትተሽ ከክፍል አሁን ወጣ በይልኝ ብሏታል። በዚህን ሰዓት ግን አልወጣም፣ አንተ እህቴንም ያደረካት ነገር እኔንም አድርገኝ፣ አለበለዚያ እኔ ከዚህ ክፍል አልወጣም ብለዋለች። በዚህን ሰዓት ሜራና ሮቤልም አሁንም ቢሆን ማምለጫቸው እየፈለጉ ነው። ሮቤል መፍትሄያችን አሁንም ቢሆን አንድ ነገር ማድረግ አለብን ብለዋል። ቤቱ ሁሉ መፈተሽ፣ ከዛ ቀጥሎ ሌላ እርምጃ እንወስዳለን ብለዋል። ግን ደግሞ ቤቱ ለመፈተሽ የሚያስፈልገን ነገር ምንድን ነው ብለዋል። በመጀመሪያ ደረጃ የሰሚራንም እህት መጠያየቅ አለብኝ፣ አድናንም ቢሆን ላጣራ ብላ ነበረ ወደ እነሱ ለመሄድ ያሰበችው። ግን ደግሞ አሁንም ቢሆን አድናንና ሉሃናም በጣም ከባድ ፍጥጫ ውስጥ ገብተዋል። ሉሃናም ሮቤል ባላት መሰረት አድናን አንተነክ የእህቴ መጥፋት እጅህ ካለበት ብላ በጣም ተጨቃጭቀዋለች። እሱ በዚህን ሰዓት ስለኔ የሰማሽው ነገር ባላውቅም ስለኔ አስተሳሰብሽን ቀይሬ ወይንም በዚህ ንዴት ውስጥ ሆናን ምንም ልናወራ አንችልም፣ ከጉልበቴ ተነሺ ነበረ ያላት። በዚህን ሰዓት ግን ሜራ አሁንም ቢሆን ሉሃና አንተ አውቀህ ነው ይሄን ነገር የምታደርገው ብላለች። መጥፎ ሰው ነክ፣ በጣም አስመሳይ ስትለው ለካ ሚስቴ ትክክል ነበረች፣ አንቺ ትክክል ማመን አልነበረብኝም ብላ ነው አሁን ላይ ሜራንም እንዳመናት የነገራት። እና ታዲያ አንተ ጥሩ ሰው መስለህ ነው እንዴ እኔንም መጥፎ ሰው ለማስመሰል ትሞክራለህ? በማለት ስለ አድናን መጥፎ ነገር ስትናገር ነበረ። አድናንም በዚህን ሰዓት በጣም በጥፊ መታዋለች ደጋግማ። እሱም ይህንን በዚህን ጊዜ የቀየረው በፍቅር ነበረ፣ ስሟታል። በዚህን ሰዓት በቃ ቤቱን ክፍሉን ትታ ለሁሉም ነገር ይቅርታ ከጠየቃት በኋላ ትታ ወጥታለች። በዚህን ሰዓት መጨረሻውን ማለት ነው ወይ በቃ ፍቅር ያዘኝ፣ ፍቅር ይዞኝ ነው አንቺ ልጅ ወደድኩሽ እንዴ እያለ ነበረ። አድናንም አንተ እኮ ባለትዳር ነህ እንዴት አደርጋለህ ብለዋለች። ለዚህ ነገር ይቅርታ ጠይቋት ነበረ። በመሀል ግን የተፈጠረውም ነገር ከባድ ነበረ። የሉሃናና የአድናን አጋጣሚ አድናንም ሉሃናም የወደዳት ይመስላል። ግን ደግሞ ንግግሮቿንም አይቶና እየሰደበችው እየመታችው ወደ ፍቅር ተቀይሮበታል።
አሁንም ቢሆን ሜራና ሮቤል ፍለጋቸው ቀጥለዋል። ቤቱን አስሰው ተውታል። በዚህ መጨረሻ እስር ቤት መግባት አልፈልግም፣ እባክህ ልጃችን አብረን ማሳደግ እንፈልግን የምናሳድግበት መንገድ ፈልግ ብለዋለች። በዚህን ጊዜ እሺ አታስብ የኔ መፍትሄ አላጣም ብለዋታል። ሮቤልም ሜራና ሮቤል መባላታቸውንም ትተው አሁንም ቢሆን መፍትሄ ለማምጣት እየተሯሯጡ ነው። ታዲያ ይህንን ነገር ምን እናድርግ፣ ከየት እንጀምር ነው ያሉት። መጨረሻ ፈልገው ሲያጡ ሁሉንም ነገር ወደ ሰሚራ እህት ነበረ የሄዱት። ሰሚራ እህትንም በቃ እገላታለሁ እና መፍትሄያችን ይሄ ነው ብሎ ነው ያመጣላት ለሜራ። ሜራ በጣም ደንግጣለች። እንዴት እንደዚህ ስህተት ለመስራት ድጋሚ ትሞክራለህ? እኔ መቼም አልፈቅድልህም ብለዋለች። ሮቤል ግን ሌላ አማራጭ አለሽ? ሌላ የምትፈልጊው ሌላ የምታስተካኪ እስኪ ይሁን የምትይው ነገር ካለ መፍትሄ አምጪልኛ ነው ያላት የነበረው። በዚህን ጊዜ ሮቤልም እኔ የታየኝ እሷን ማጥፋት ነው የምፈልገው፣ ይህንን መረጃ የምታውቀው እሷ ናት፣ ይሄኔ እሷ ናት አስክሬኑ የደበቀችው ብሎ ነበረ ወደ ሰሚራ እህት ለመሄድ የሞከረው። በዚህን ጊዜ ግን ሜራ አሁንም ቢሆን ሮቤል ስህተት እየሰራህ ነው አይቻልም ብለዋለች። መፍትሄ ካለሽ አምጪልኝ አለበለዚያ ዝም በይኝ ብሎ ተዘጋጅቶ ነበረ ወደ ሰሚራ እህት ለመሄድ ጉዞውን የጀመረው። የሰሚራ እህት ሉሃናም በዚህ ሰዓት ከአድናን ጋር አድናን ከሳማት በኋላ ድንጋጤ ውስጥ ሀሳብ ውስጥ ገብታለች። በፈዘዘችበት ነበረ ሮቤልም ወደ ክፍሏ ያመራው። ሮቤል ሲመጣ በጣም ደንግጣለች። አጋጣሚው ተመሳስሎበታል። ሮቤልም እሷን ባያት ሰዓት በጣም ተደናግጣና እንዴት ምንድን ነው የተፈጠረ ነገር አለ ወይ ድንጋጤ ውስጥ ገብተሻል ብሏታል። አይ ምንም ነገር አይደለም ነው ያለችው። ሮቤል በጣም ጠርጥሯታል። ከዚህ ሬሳ መጥፋት ጋር እጇ አለበት፣ እሷ ናት ይህንን ያደረገችው፣ ተደናግጣለች ብሎ አስበዋል። በጣም አስፈራርቷት ነበረ። ይሄንን ወደ ተመልሶ ነበረ የሄደው ወደ ሜራም ይህንን ነገር ነግሯታል። በቃ እሷ ናት የምታውቀው፣ አሁን ላጥፋት ብሎ ተመልሶ ወደ ሜራ ወደ ሉሃና ክፍል ገብተዋል። የመጨረሻው ደግሞ ሲሄድ ግን ሊገላት ነበረ የሄደው። ተመልሼ መጣሁኝ ይላታል ማለት ነው። በዚህን ሰዓት ምን ነው ተመላለስክ ብለዋለች። ግን ደግሞ ይህንን ነገር አንቺ ስለ እህትሽ የምታውቂው ነገር የለም? ምን አዲስ ነገር የለም ወይ ብሏት አጠያይቀዋት ነበረ። በዚህ መሀል ሲያጠያይቃት ግን ምንም እንደሌለ ነው የነገረችው። በዚህን ጊዜ በጣም ጥርጣሬው ጨምሮበትና በቃ ሲዘጋጅ ነበረና እሷንም ለማጥፋት ለመግደል ሲሞክር እየቀረባት እንዳትጠጋኝ በጣም ታስፈራለህ፣ እየፈራሁክ ነው፣ ምንድን ነው የምትፈልገው ብለዋል ነበረ። በዚህን ሰዓት እኔ ምንም ከአንቺ የምፈልገው ነገር የለም፣ እውነትም አታውቂም ስለ እህትሽ ብሎ እየተጠጋት ሄዷል። ሮቤል ወደዛ ርቀትን ጠብቅ፣ በጣም እያስፈራራኸኝ ነው፣ ልጮህ ነው በማለት ነበረ ስትናገር ከኋላ አድናን የደረሰላት። ሮቤልም ያሰበው ሀሳብ አልተሳካላትም። ሊገላት ፈልጎ ነበረ። ሁለተኛ እህቷንም ሰሚራ ለመግደር ሙከራ ሲያደርግ ነበር። አድናንም የመጣው ወንድሜ ምንድን ነው የሆንከው? ተፈጠረ ነገር አለ እንዴ? ሳጣህ መጣሁኝ ብሎ ከኋላው እያሻሻው መጥተዋል ማለት ነው። በዚህን ሰዓት አይ ወንድሜ ዝም ብዬ ነው ብሎ ወንድሙንም አስመስሏል። በዚህን ሰዓት ግን ወደ ክፍሉ ነበረ ያመራው። በዚህን ጊዜ ግን የተፈጠረውም ነገር ሮቤልም አይኑን ያየው ነበረው የሰሚራ አስክሬን ነበረ ማለት ነው። ሲያየው ተመልሶ ከዊልቸሩ ላይ ነበረ የወደቀው። በጣም ጮኋል። ሲጮህም እየሰማቸው የመጣችው የነበረው ሜራ ነበረች። ሜራን ባየችው ሰዓት እሷም ጩኸቷን አቅልጠዋለች። በዚህን ሰዓት ሁለቱም በቃ አለቀልን፣ የሆነ ሰው እየተጫወተብን ነው፣ አማራጫችን መጥፋት ነው ብለው አስበዋል። የሁለቱ ጭንቀታቸው ጨምሮ በጣም ራሳቸው ይዘው በጣም እየጮሁ ነበርና በዚህን ሰዓት መፍትሄያችን ምንድን ነው? በቃ አለቀልን፣ የሆነ ሰው ያውቃል፣ ብንጠፋም የትም አናመልጥም ብለው ጭንቀት ውስጥ ገብተዋል። ሜራና ሮቤል አሁንም ቢሆን ተጋልጠዋል። የመጨረሻ ውርደታቸው ደርሰዋል ማለት ነው።